ላገባ ነው። ምን ነው ሳክብኝ? እሽቅድምድምሽ ነው። ልትቀድሚኝ እኮ ነው። እኔ እኮ እየቀለድኩኝ አይደለም። ተይ እንጂ አንዬ፣ እውነቴን ነው አባዬ። ባል ነው የምታገቢው እንዴ? ታዲያ ሌላ ምን አገባለሁ? እየቀለድሽብኝ አይደለም አይደል? ወይ አባዬ፣ ደግሞ እኔ ባንተ ቀልጃ ቃለሁ? ታዲያ እኮ የሚያስተክስ ሲሆን የሚያስጨፍር ነገር ነው አባዬ። እኔ መደሰት ይሁን ማዘን ያለብኝ አላውቅም። ግራ ተጋብቻለሁ። ቆይ ይሄን ሲሰሙ ቤተሰቦችሽ ምን አሉ? ኧረ ገና አልነገርኳቸውም። እንዴ ለምን እስካሁን አልነገርሻቸውም? በዚህ ነገር ላይ ሙሉ መብት ያለ አንተ ብቻ ነህ። ከፈቀድክም ከከለከልክም የሚያገባው አንተን ብቻ ነው። ድንብላል፣ ምንድን ነው? እኔ አልቻልኩም፣ አቅቶኛል። ምኑን? በቃ እኔ ከዚህ በላይ በቃኝ እኮ። ምኑ ነው የሚበቃ? ከአንቺ መራቁ ነው። ዘሪሁን፣ አንተ ራስህ እኮ ነው አልፈልግሽም ያልከኝ። እኔማ እንደ ወንዶቹ መኩራቴ ነበር። ኩራት? አዎ፣ ትንሽ ቀን ላስጨንቅሽ ነበር፣ ግን ደግሞ ትርፉ የራሴ ጭንቀት ሆነ። ዘሪሁን፣ ይኸውልሽ ድንብላል፣ እኔ በጣም ነው የማፈቅርሽ። እኔም እኮ እወዳለሁ፣ ግን እንዳትዪ። አሁን ዝም ብለሽ ቀር። ሰፊና ጥልቅ ነው መውደዴ፣ እመነኝ ከባህር ይልቃል። እቴ ድንብላል፣ ላናግርሽ ፈልጌ ነበር። ምን? ግን ይቅርታ ድንብላል፣ ከመሸ መጣሁብሽ። እንዴት እዬ፣ በፈለጉበት ሰዓት ቢመጡ ምን ችግር አለው? ይሄ እኮ ቤቶስ ነው። እኔም ደግሞ አገልጋዮስ ነኝ። ድንብላል፣ እንደዚህ አይባልም። እሺ፣ አንቺ ሰራተኛችን ሳትሆኚ የቤተሰባችን አባል ነሽ። ቢሆንም እትዬ፣ እናንተ ለእኔ ጥሩ ሰዎች ናችሁ። ቦታዬን ደግሞ መርሳት የለብኝም። ይሁንሽ። ለመሆኑ ለምንድን ነው ያልተኛሽው? እኔ ምን አውቄ እትዬ፣ ብቻ እንደው ዝም ብሎ ያገላብጠኛል። የዘመኑ ፍቅር ደግሞ እንቅልፍ ይነሳል እንዴ? ጆሮ ባለፈው ለሀና ብሎ መክሊት ላይ በሰራው ስህተት መክሊት ተናዳበታለች። እንግዲህ መክሊት የሀናን ስልክ ስለሰረቀች እንደሰረቀች ሲያውቀው በሀና የመጣብኝን እንኳን አይደለም አንቺን አለምንም ላቃጥል እችላለሁ ብሎ በተናገራት ነገር እስካሁን ድረስ ቂም ይዛበት የተከተላት። ይቅርታ ቢላትም እሱ ይቅርታው ልትቀበል አይገባም። በቃ ከኔ ራቅ፣ አንተም ሀና በአንተ ላይ የምታደርገውን ነገር በእኔ ላይ አታድርግ፣ ተወኝ፣ አንተ እቅፍ እንኳን መኖር ባልችል በአንተ እጅ እንድሞት አታድርገኝ እያለች የነገረች ይሆናል። እና የኔና የአንቺን ጓደኝነት እኔና ሀና እንዳለን ግንኙነት አይደለም። እኔና አንቺ መቼም አንለያይም። ስለዚህ ይቅርታ በይኝ ብሎ ቢጠይቃትም እሷ ግን በጭራሽ እሷ ሀናን እንደዚህ ማድረጓን መቀጠሏ ስለማይቀር እሷ እንደዚህ አንተ ላይ የምታደርገውን ነገር ደግሞ ዝም ብዬ ማየት አልችልም። ስለዚህ እሷን ስለማጠፋት አንተ ያኔ በእኔ እጅ ትመታለህ። በአንተ እጅ መሞት ለእኔ ጽድቅ ነው፣ ጥሩ ነው። ነገር ግን በጭራሽ አንተ እስር ቤት እንድገባ አልፈልግም ብላ በዛ ምክንያት ተናዳ ጥላው ሄዳለች ማለት ነው። ያምሻል እንዴ እያላት ነበረ። ጆሮም ተናዶ በቃ ይቅርታ አልተቀበለችውም ማለት ነው። በሌላ በኩል ተምቹ በባለፈው እንግዲህ አልፈልግሽም፣ አይንሽም ማየት አልፈልግም ብሎ ለመኩራት ፈልጎ ድንብላል እንደምትወደው ልትነግረው ስትመጣ አባሯት ነበር። ነገር ግን አሁን ሀኒቾን ቤት ውስጥ ሱቅ ላኪያት ብሎ ሱቅ አስልኮ ድንብላልን መንገድ ላይ እየጠበቃት ነበር ከግንድ ጋር እየተላፋ። እናም ልክ ምጥጥ ስትል መንገድ ላይ አቁሞ አናገራት ማለት ነው። እና አልቻልኩም በቃ ከዚህ በላይ መኩራትና አንቺን መጠበቅ አልቻልኩም ምናምን ሲላተኝ አንተ እኮ ራስህ ነህ ባለፈው አልፈልግሽም ብለህ የገፋኸኝ ስትለው እሱም እኔ አውቄ ሆን ብዬ ለመኩራት ነው እንደዛ ያደረኩት እንጂ ወድሻለሁ ስትለው እኔም እኮ ወድሃለሁ ግን ተባብለው እንግዲህ ታርቀዋል ማለት ነው። ድንብላልም የእርግብ ጉዳይ ስላሳሰባት እርግብ ስትለው እሷን አልፈልጋትም እኔ የምወደው አንቺን ነው ብለው ቁጭ ብለው የሆደ ወዳቸውን እያወሩ ነበር። እናም እሷ አላወቀችም ሀና እንደላከቻት እና ሀና ደግሞ ከቆየውባት ጥሩ አይደለም ብለው ነበር። ነገር ግን እሱ ነገራት። እኔ ነኝ ሆን ብዬ ሀና እንድትልክሽ ሱቅ እንድትልክሽ ያደረኩት ምናምን አታስቢ ምናምን ሲላት
እና ታዲያ አንቺ እንዴት ነሽ ሲላተኝ ያው በቃ ብረሪ ብረሪ ይለኛል ወደ ሀገሬ እና እኔንም አብረሽኝ ይዘሽኝ ብረሪ እያላት ብቻ በጣም ደስተኛ ሆነው አብረው በዚህ ምክንያት እንግዲህ ደስተኛ ሆነዋል። በሌላ በኩል ሀኒቾ እዝራን በገዛ እጇ የጋብቻ ጥያቄ አቅርባለት ማለት አግባኝ ብለው ነበረ። እሱም መጀመሪያ የቀሉን ቢመስለውም በኋላ ላይ እንዳመረረች ስለገባው ደውሎ በሀሳብሽ ተስማምቻለሁ ባላምንበትም ብሏት ነበር። እንደገና ሲስማማ ደግሞ ደነገጠች ማለት ነው። እና ክላሷ ቁጭ ብላ ክላሷ ውስጥ ሆና እያሳሰባትና እያስጨነቃት ይገኛል። ምክንያቱም እሱ ጥያቄው አስገድደው መጀመሪያ ላይ እንዴት እምቢ ትላለህ ምናምን እያለች አካኪ ዘረፍ ስትል ቆይታ አሁን እሺ ሲላት ደግሞ ተጭኘው እንዴት ያገባኛል የሚለው እያሳሰባት ነበር። ምናሴም ክላሷ መጥቶ ምንሽ ነው የተጨነቅሽው? ምንድን ነው ያሳሰበሽ ሲላተኝ በጣም ተጨንቄያለሁ በእዝራ ጉዳይ ማለት እሱ ሁሉ ነገር ኃላፊነት ልውሰድ ይላለኝ። እኔ ደግሞ ቢያንስ መጫን አልነበረብኝም፣ በትንሹም ቢሆን ፍላጎቱን ላከብርለት ይገባ ነበር ብላ በዚህ ምክንያት የማያሳስበው ያስጨነቃት። አንዳንዴ የሀና ገጸ ባህሪ በጣም ነው ለመረዳት ራሱ እንደ ተመልካች ግራ የሚገባው። ማለት በቃ ራሷ የሆነ ባቀረበችው ነገር ማለት ጭንቀት እንዲቀላል ነው እንዴ? ከራሷ ባቀረበችውን ጥያቄ ትጨነቃለች፣ እሱ ቢያናግራትም ነገር እንትን ትላለች እና በቃ ወይ ለቤተሰቦቻችን እንናገርና ቤተሰቦቻችን መፍትሄ ይፈልጉለት ብሎ ቢያማክራትም አይ በጭራሽ በዚህ ጉዳይ ላይ መጀመሪያ የሚያገባውና መፍትሄ የሚያጠው አባዬ ስለሆነ አባዬ ጋር ሊሄድ ብላ እንግዲህ ወደ አባቷ ሄዳለች። ጆሮም በመክሌት ምክንያት ስለተጨነቀና እሷ ይቅርታ ስላላለችው ወደ አባባ ኖላዊ ሄደዋል። አባባ ኖላዊ ምግብ እየበሉ ነበር። ናቅረብ ሲሉት እምቢ አለ። እዛ በስንት መከራ ብለው 2 ጉርሻ ጎርሶ አቆመ ማለት ነው። እና ለምን እንደተጨነቀ ደጋግመው ሲጠይቁት ያው ያችን ጓደኛዬን በጣም አስቀየምኳት እገልሻለሁ ምናምን ብዬ ብሎ ሲነግረው ያው እናንተ እኮ አዲስ ነገር አይደለም የእናንተ መጣላት፣ ከጆሮ ጋም ስንት ጊዜ ከተምቹ ጋም ስንት ጊዜ እስከ መጋደል ደርሳችሁ ድጋሚ ትታረቃላችሁ ሲሉ የኔና የእሷ ጉዳይ እንደ ጆሮ አይደለም ብለው እንግዲህ በዚህ ማረጋግተው አብረው ምግብ በልተዋል። ልክ ጆሮ እንደወጣም ሀኒቾም መጣች ማለት ነው ወደ አባቷ ቤት። እናም በጣም ተረብሻ ቁጭ ብላ አዝና ሲያት ምንሽ ነው ብሎ ያው ችግር እንዳለ ይረዳ። ሲጀምር ሀና ወደ አባቷ የምትሄደው የሆነ ችግር ሲያጋጥማትና ያን ችግር መፍትሄ ስታጣለት ነው ወደ አባቷ ሄዳ መፍትሄ የምትፈልግ። እና እሳቸውም ስለገባቸው በምን ምክንያት ነው የተጨነቅሽው ብለው ሲነግሯት ላገባ ነው ብላቸው ቁጭ አለች እና የእሳቸውም ተቀብለዋታል። ምክንያቱም አንድ ልጅ ላገባ ነው ስትለኝ ከመደሰት ውጭ ምን አማራጭ አለኝ? ይህ እኮ ስጠብቀው የነበረው ህልሜ ነው ምናምን ብለው እንግዲህ እሳቸውም የመጀመሪያ ፈቃደኛው ሆነዋለኝ። እና ግን ቤተሰቦች ማወቅ አለባቸው ሲሏተኝ ያው መጀመሪያ በዚህ ጉዳይ ላይ የሚያገባ አንተ ነህ ያሳደግከኝ አንተ ነህ ምናምን ስትለው አይ እኔ የምደግስበት አቅም የለኝም ቤተሰቦች ነው ደግሰው ሊድሩሽ የሚችሉት ብሎም እሳቸውም እንደዚህ ብሎ መከሯት። በቡናም ቢሆን ደግሰህ አንተ እንድትድረኝ ነው የምፈልገው እያለች ነው ሀኒቾ ማለት ነው። እና ሀኒቾ እንግዲህ አምርረዋለች በዚህ ጊዜ። አሁን መቼም ጋብቻ ብለው በቀጣይ ክፍል ዘውልን አይመጡም። ምክንያቱም ይሄ ለተመልካች ራሱ ለትውልድ ራሱ ምንድነው በቃ ጋብቻ ዘው ብሎ የሚገባበት ዘው ብሎ የሚወጣበት አይነት ነገር እየመሰለ ማለት ዝም ብሎ ሳውሰን ታቅዶበት ከዛ ሰው ጋር በጸባይ ተስማምቶ እንዴት ነው አብሬ መኖር ይችላል የሚለውን የእዝራና የሀኒቾ ካራክተር አንድ ቀን እንኳን ተግባብተው ቁመው እንኳን አውርተው አያውቁም። ሁሌም ጭቅጭቅ ነው የእሷን ፍላጎትና የሆነ ችግር የሚፈታው በትዳር ውስጥ በመግባት ሳይሆን ቀድመው ከመግባታቸው በፊት ነው መፍታት ያለባቸው። ይህን ነበር ማሳየት የነበረበት። ሆነን ለመናገር ማለት የሁለታቸው አለመግባባት ወይም ደግሞ የእሱ የጨቀጨቃት በቃ እየራቅሽኝ እየመሰለኝ ነው ሌላ ሰው ጋር የምትሄጂ እየመሰለኝ ነው ስላላት ስለዚህ እንድታምነኝ እንጋባ ብሎ ነገር የማይመስል ነገር ለሚስታት ትንገራ ላይ ሀገር ሰው እና በጣም ይሄ ሀናና የእዝራ ካራክተር ምንም ነው የማይጥመውና ደራሲው እንዳስተያየት ቢያስተካክልን ደስ ይላል። ምክንያቱም ቀልድ አይደለም። አንዳንዴ እንዴት ነው የገሃዱ ዓለም ነጸብራቅ ስለሆነ ድራማ የሚስተካከል ነገሩን ሪያሊቲ የመሰለ ነገር ቢያቀርቡ ጥሩ ነው እንጂ በቃ የሆነ ችግር ለመፍታት የሚገባበት አይደለም። በዛ ላይ ደግሞ ሄዳ ከቤተሰቦቿ ጋር ያለውን ችግር
ከመነገር ለአባቷ ከመናገሯ በፊት ቤተሰቦቿ ጋር ያለውን ነገር ሁሉ ከመናገሯ በፊት ማለት ነው ሄዳ ከሱ ጋር ችግሯን መፍታት አለባት። ከዛ መግባባት አለባቸው እንጂ አሁን ሄዳ ለቤተሰብ ተናግራ ከዛ እንዴት እንደሚሆኑ አይታወቅም ማለት ነው። እናም እንግዲህ ድንብላልም የፍቅር ጥያቄውን ስለተቀበለች በጣም በየሄደችበት ሁሉ እየሳቀች ነው። አቶ መስፍንም መጥተዋል እቤት ድረስ ማለት ነው። እናም አቶ በቃሉ የድርጅታችን ጉዳይ እየተከታተለው ነው እና እየተከታተለ ነው ምናምን ብለው ነግሯት ነበር። እሷም በዚህ ምክንያት የሆነ ነገር ስላቀደ ነው እንጂ ለምን የኛን ጉዳይ ይከታተላል ብላ ስላሳሰባት እሷም ሰራተኛ ቀጥረው ሁለታቸውም እንግዲህ አቶ በቃሉ ሊከታተሉትና የሚሰራውን ስራ ለማየት ነው ያሰቡት። ይህን ነገር ለእኔ ተይልኝ እኔ እወጣዋለሁ ብሏታል። እንግዲህ አቶ መስፍን እንግዲህ ተከታትለው አቶ በቃሉ ይደርሱበታል አይደርሱበትም የሚለውን አብረን የምናይ ይሆናል። ውድ ተመልካቾቻችን